መራዊ ቤዛ ዲያቆኑ መጣ ተቀበሉ ውጡ ተቀበሉ። የሚገርማችሁ ነገር ዲያቆን ዘላለም ታዬና ተዋናይት ናርዶስ አዳነ የሚገኙት በድሬዳዋ ስላሴ ቤተክርስቲያን ነው። ሰርጋቸው የእውነት ነው፣ ግን ስለሷ የተወራው ውሸት ነው። እኔም ያልኩት መፍታቸው ነው መጋባት። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እንዲሁም የመድህን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ አይለይን። እንግዲህ ዛሬም እንደተለመደው አዳዲስ ቪዲዮዎች ወደ እናንተ ለማድረስ መጥቻለሁኝ ማለት ነው። ሰሞኑን በጣም አነጋጋሪ አወዛጋቢ የሆነ ነገር በቲክቶክ ሶሻል ሚዲያ ላይ እያየን እንመለከታለን። ዲያቆን መምህር ዘላለም እና አርቲስት ናርዶስ ተጋቡ፣ ሰርጋቸው ተፈጸመ ምናምን የሚል ነገር እያየን ነበረ። ሜቢ በእኔ ሚዲያም ተለቋል ያ ነገርና እኔ ዛሬ የመጣሁትኝ ይቅርታ ለመጠየቅ ነው። ምንድነው ይቅርታ የምጠይቀው? ባለፈው ጊዜ በስትራይክ ምክንያት የኔ የዩቲዩብ ሚዲያ ለብዙ ሰዎች ኢሜይልን ልኬ ነበረ፣ ያን ስትራይክ ለማስተካከል ለማስነሳት ማለት ነው። በዛ ምክንያት ብዙ ሰዎች ጋር ስላለ ኢሜይሌ እኔ አይደለሁም በነገራችን ላይ የለቀኩትኝ ይሄ ተጋቡ ምናምን የሚለውን ነገር እኔ አይደለሁም የለቀኩትና ሌላ ሰው ነው። ስለዚህ አሁን ኢሜይሉን አስተካክዬ በራሴ አድርጌ ያለውኝ እና እኔ ብዛት የምለቀው መዝሙሮች ነው፣ ሪያክሽኖችም አሁን እየለቀኩኝ ነው በቅርቡ። እና እንግዲህ ይሄንን የሐሰት መረጃ የሆነውን ያርለም የለቀኳት እኔ በመለቅ ጊዜ አይታችሁ ከሆነ እንደዚህ ፊቴን እያሳየው በቪዲዮ መልኩ እየመጣሁኝ ነው የምለቀው ማለት ነው። እና ይሄኛውን ምንም ራሴ ሙሉ አይቼዋለሁኝ እና ቪዲዮ ምንም ነገር የለውም። ስለዚህ ይቅርታ ለመጠየቅ ነው የመጣሁትኝ። ይሄንን ነገር የዲያቆን መምህር ዘላለም እና የናርዶስን ተጋቡ ሰርጋቸውም ተፈጸመ ምናምን የሚል ነገር አቀናብሬ የለቀኩት እኔ እንዳልሆን እንኩኝ ልነግራችሁ ወዳለሁኝ እና እንዳልኳችሁ ብዙ ሰዎች ጋር ስላለ ኢሜይሌ ነው። አሁን ሁሉንም ነገር አስተካክያለሁ፣ ኢሜይሉን በራሴ አድርጌያለሁ ማለት ነው። እግዚአብሔር ይመስገን። እና እንግዲህ ይቅርታ ለማለትና ሌሎች ቪዲዮዎችን ወደ እናንተ ይዤላችሁ ነው የመጣሁት። እዛ ላይ የተለቀቁትን ቪዲዮዎች እዚህ ላይ ይዤላችሁ መጥቻለሁ፣ የሌላ ሰው ሰርግ እንደሆነ ምናምንና እስኪ ቪዲዮውን አይተን እንመለሳለን። የመጀመሪያው ቪዲዮ ማለት ነው። ወደ ቪዲዮ ወሰዳችሁ። የሚገርማችሁ ነገር ዲያቆን ዘላለም ታዬና ተዋናይት ናርዶስ አዳነ የሚገኙት በድሬዳዋ ስላሴ ቤተክርስቲያን ነው። ከግንቦት 29 እስከ ሰኔ 1 ማለትም እስከ ዛሬ ድረስ አገልግሎት አለ በድሬዳዋ ስላሴ ቤተክርስቲያን። እናም መምህር ዘላለምና ናርዶስ አዳነ ብቻ አይደሉም እዛ ያሉት፣ ዘማሪ አቤል መክብብም እዛው በአገልግሎት ላይ ይገኛል። ጋብቻቸውን ፈጽመዋል የተባለው ነገር ውሸት ለመሆኑ ከዚህ በላይ ትልቅ ማስረጃ የለም። ጋብቻቸውን ይፈጽማሉ የተባሉት ቆይተዋል። ነገር ግን እንግዲህ 2 ሳምንታት ያለምንም የናርዶስ የሰርግ ወሬ እውነተኝነት አሳልፈናል። ስለዚህ ይሄ ወሬ ፍጹም ውሸት ነው። የ2 ሳምንቱ እንዳልተሳካ ሲያውቁ ትላንትና እሁድና ከትላንት ወዲያ ቅዳሜን ጋብቻቸውን በስርዓተ ተክሊል ይፈጽማሉ ብለው ነበረ። ነገር ግን አልተጋቡም። ሁለቱም ያሉት እንዳልኳችሁ ለአገልግሎት ከዘማሪ አቤል መክብብ ጋር በመሆን እንዲሁም ከሌሎች አገልጋዮች ጋር በመሆን በድሬዳዋ ስላሴ በአገልግሎት ላይ ይገኛሉ። ሰርጋቸው የእውነት ነው፣ ግን ስለሷ የተወራው ውሸት ነው። እኔም ያልኩት መፍታቸው ነው መጋባት። ይጋቡ፣ ግን ስለሷ የሚወራው ድንግል አይደለችም፣ ስለሱ ደግሞ ክህነቱን ሊያፈርስ ነው የሚል ውሸት ወሬዎች እየተወሩ ነው። ቢጋቡ እኮ ማንም ነው ደስ የሚለው፣ ከተጋቡም ለራሳቸው ነው። ስለዚህ እኛ የሚመለከተን ነገር ለብቻ እናውራ። አግባን ከተጋቡ እሰየው ልልል ብለን እንድራለን። በተረፈ ግን እሷ ድንግል አይደለችም፣ እሷ አግብታን የፈታች እሷ አርቲስት ነች፣ እሱ ክህነቱን ሊያፈርስ ነው፣ በጣም የሚደብር ወሬ ነው። እሱን እናቁም። ቢጋቡማ እልል ብለን እንድራለን፣ ችግር የለውም። ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሽራው ሙሽሪት እንኳን ደስ ያላችሁ። የያዕቆብ ሞገሱን የማይሆን መስሎ የታየንም እግዚአብሔር ሆኖ ስላየንም እንደ ሐሳብ ልጆች ተሰልፈን ስሙን በቅኔ ለማመስገን የተባረክ በመዳፉ ቀንን ያፍሳል ሁሌ አንገርዎ ለማይ አይቦትዎ ለኢየሱስ በተማይ ዘኮነ ወይን በተማይ ዘኮነ ወይን ዘኮ አንገርዎ ለማይ አይቦትዎ ለኢየሱስ አንገርዎ ለማይ አይቦትዎ ለኢየሱስ
በእንተ ማይ ዘኮነ ወይን በእንተ ማይ በእንተ ማይ ዘኮነ ወይን አንድ ይቀራል አንከርዎ ለማይ አየጎትዎ ለኢየሱስ አንከርዎ ለማይ አየጎትዎ ለኢየሱስ ያደረገ ሃሌሉያ በሉ እግዚአብሔር ታማኝ ነው ጊዜ ቃሉ እንኳን ደስ ያላችሁ ያዕቆብ ሞገስ ሆነላችሁ ስንቱን ተራራ አልፈነዋል በሰገነት ላይ ቆመናል እስኪ እንዘምር በደስታ ሁኔታ ላይ ጌታ እንደ የሆነ ምንም የለም ይመስገን ጌታ ለዘላለም ስራ በራም ምስጋና በልጆች ላይ እንደገና ይህን ላደረገ ሃሌሉያ በሉ እግዚአብሔር ታማኝ ነው ጊዜ ለቃሉ ሙሽራው ሙሽር እንኳን ደስ ያላችሁ የያዕቆብ ሞገስ ሆነላችሁ ጋኑ ቢጎድል የወይን ጠጁ ያስባል ጌታ ለወዳጁ ለዳኛው ለቤታችን አዲስ መጣ ጌታን ይዘን አሜን ነው መዝሙር እግዚአብሔር በሉ በሉ ሁላችሁም እግዚአብሔር በሉ እንጂ ታላቅ ነገር አደረገልን ደስም አለን። እስኪ ድገሙት። እግዚአብሔር ታላቅ ነገር አደረገልን ደስም አለን። እስኪ ሶስተኛ ድገሙት። እግዚአብሔር እሺ ምን አለን? የልብ አምላክ የቅዱስ ዳዊት መዝሙር 125 በቅንፍ 126 ቁጥር 3 ላይ ያለ ኃይለ ቃል ነው። እግዚአብሔር ታላቅ ነገር አደረገልን ደስም አለን ይላል። ቅዱስ ዳዊት የጻፈው መዝሙር እንግዲህ መጽሐፉ በብሉይ ኪዳን ይገኝ እንጂ አብዛኞቹ ሐሳቦቹና በምስጢር ወደ ሐዲስ ኪዳን የሚመሩ ትንቢቶች ናቸው። ቅዱስ ዳዊት እግዚአብሔር ታላቅ ነገር አደረገልን ደስም አለን ያለውን ሊቃውንተ ቤተ ክርስቲያን ስለ 3 ነገር ነው ይላሉ። ስለ ስንት ነገር? ስለዚህ አጭር ስለሆነች አብራችሁን ትላላችሁ። አንደኛ ስለተወለደልን በሉ። እግዚአብሔር ስለተወለደ ለኛ ታላቅ ነገር አድርጎልናል። የአምላካችን የልዑል እግዚአብሔር ልደቱ እንደምታውቁት እንደ ፍጥረት ስርዓት ሰዎች እንደሚወለዱበት እንደሚያድጉበት አይደለም። አምላካችን ያለ አባት ከናቱ በፍጹም ድንግልና ተጸንሶ በፍጹም ድንግልና የተወለደ ነው። ይሄ ልደቱ ለኛ ታላቅ ነገር ተደርጎልናል። ጌታችን ባይወለድ ኖሮ ጥምቀት ብለን የምናከብረው ስቅለት ብለን የምናከብረው ትላንትና እንዲሁም ከባለፈው ሳምንት ጀምሮ ስናከብረው የነበረውም ትንሣኤ የሚባል ነገር የለም። ለሁሉም ነገር ልደት መጀመሪያ ነውና እግዚአብሔር መጀመሪያ ታላቅ ያረገልን ነገር መወለዱ ነው። ሁለተኛው እግዚአብሔር ያረገልን ታላቅ ነገር መሰቀሉ ነው። እስኪ መሰቀሉ በሉ። መሰቀሉ ነው። እግዚአብሔር ባይወለድ ኖሮ አይሰቀልም እንደምንለው ሁሉ ባይሰቀል ኖሮ ደግሞ እኛ በደሙ ፈሳሽነት ነፃ ባልወጣን ነበረ። እኛ ያንን ሕማምና ያንን ጭንቅ ባይሳተፍ ኖሮ እሁድ ትንሣኤ ብለን የምናከብረው በዓል አይኖረንም ነበር። የጌታችን ሕማሙ የጌታችን ግርፋቱ ስቅላቱ ለሰው ልጆች የተደረገ ቤዛነት ስለሆነ ማለት ነው። ሁለተኛ እግዚአብሔር ያረገልን ታላቅ ነገር መሰቀሉ ነው። ሶስተኛው ደግሞ እግዚአብሔር ታላቅ ነገር ያረገልን ከሙታን መነሳቱ ነው። እስኪ ከሙታን መነሳቱ በሉ። አይዟችሁ በሉ እስኪ። ከሙታን መነሳቱ ነው። ቅዱስ ጳውሎስ የአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ላይ ሲናገር እንዲላል ክርስቶስ ከሙታን መካከል ባይነሳ ኖሮ ስብከታችን ከንቱ ሆኖ ይቀር ነበራል። ክርስቶስ መሞቱ ያስደንቀናል። ባይነሳ ኖሮ ግን መሞቱ ለምንም ዋጋ አይሆንም ነበር። መነሳቱ ነው ትልቁ ቁም ነገር የነበረው። ስለዚህ በክርስቶስ መነሳት ውስጥ ደግሞ እኛ ሞተን ፈርሰን በስብሰን እንደማንቀር ትንሣኤ እንዳለን እግዚአብሔር አምላክ ተናገረ። እኒህ እግዚአብሔር ለሰው ልጆች ያደረጋቸው ትላልቅ 3 ነገሮች በጋብቻ ውስጥ ያሉ ትላልቅ ነገሮች ናቸው። እስኪ መወለድ በሉ። እግዚአብሔር ለሰው ልጆች ያደረገው የመጀመሪያው ትልቅ ነገር መወለድ ነው ብያቸዋል። የአምላካችን መወለድ ለጋብቻ ቢሆን ጋብቻ የተጠነሰሰበት ጋብቻው የተጀመረበት ለማለት ነው።
የክርስቶስ መወለዱ ለኛ ጥቅም ነው እንደሚባለው ሁሉ ክርስቲያኖች ሲጋቡ በነገራችን ላይ ጥቅሙ ለነሱ ብቻ አይደለም። እርግጥ ነው ለነሱ ጥቅሙ ከዝሙት ለመራቅ፣ ዘር ለመተካት፣ ወደ እግዚአብሔር መንግስት የሚያደርጉትን ጉዞ ለብቻቸው ሳይሆን እየተጋገዙ እንዲሄዱ ለማድረግ ነው። ይሄ ሰርግ ግን ለኛም ጥቅም አለው። ለማን አልኳችሁ? በሉ እንጂ ቢያንስ እርባችሁ የነበራችሁ ሰዎች በዚህ ሰርግ ምክንያት አሁን ምሳችሁን ምን ታደርጋላችሁ? ስለዚህ ወደዳችሁም ጠላችሁም የራበው ሆዳችሁ በዚህ ሰርግ ምክንያት ምን ተደርጓል? ተጠቅሟል። ቁም ነገሩ ግን ይሄ ሰርግ ለኛ ይጠቅመናል የምንለው በዚህ ሰርግ ዛሬ የተገኘን ሰዎች የታደምነው ለነሱ ብቻ አይደለም። የሚገርማችሁ አባታችን አዳምና እናታችን ሔዋን የመጀመሪያ ጊዜ ላይ ከገነት ሲባረሩ እንደተባረሩት እግዚአብሔር አምላክ ለምን ምህረት አሳያቸው? ለምን ከዚህ ቀን በኋላ ተወልጄ ያድናችኋለሁ ብሎ ቃል ገባላቸው ሲል ሊቃውንቱ እንዲህ ብሎ ይመልሳሉ። በአዳም ጎን ውስጥ እመቤታችን ስላየ ነው ይላሉ። በማን ጎን ውስጥ? ዛሬ እኛ የተገኘንበት ዛሬ የተጀመረው የተወለደው ሰርግ ይሄ ሁሉ ሰው በጣም ደስ የሚሰኝበት ነው ብለን የምንናገረው ዛሬ የተገኛችሁት የዛሬ ሰርግ ላይ ብቻ አይደለም። ከሷና ከሱ አብራክ የሚወለደው የማታውቁት የተቀደሰው ሰውስ ቢኖር ዛሬ ምስክር ሆናችሁ ተገኝታችኋል። ደስታው ለእናንተም ጭምር ነው ማለት ነው። ሁለተኛው ሰርግ ምንም እንኳን ቢወለድና ቢያድግ ሕማም ደግሞ አይቀርለትም። መስቀል ማለት ነው። እስኪ መስቀል በሉ። ቅዱስ ዮሐንስ አፈወርቅ ሰርግን በአንድ አማርኛ ሲጠቀልለው እንዲህ ብሎ ይናገራል። ሕይወትን የሚሰጥ መስቀል ነው ይላል። ምንን የሚሰጥ? ሕይወትን የሚሰጥ መስቀል ነው። ማንኛውም ሰው በጋብቻ ውስጥ የመጀመሪያዎቹ ቀናት ላይ አየው እንጂ በሕይወት እየጨመረና ጊዜ እየቆጠረ ሲመጣ የማይቀርለት ነገር ቢኖር መከራ ነው። ክርስቶስ የተቀበለው መከራ ለዓለም ሁሉ ነው ብለን እንደተናገርነው ሁሉ ባለትዳሮች በሕይወታቸው ውስጥ የሚመጣባቸውን ፈተናና ችግር የሚሸከሙትም ለሌላው ለማብራት ነው። የትኛው ሰው ነው ያድነዋል ተብሎ የተሰጠውን መድኃኒት ሰለቸኝ ብሎ የሚጥለው? የለም። ባል ሚስትን፣ ሚስት ባልም ጭምር ታግሰው ከነአመሉ ከማይመቸው ጸባዩ ላያስኖር ከሚችለው ማንነቱ ጋር ታግሰው የሚኖሩት ያ ሕይወትን የሚሰጥ መስቀል ሕይወት ስለጀመሩ። ሶስተኛው ደግሞ ትንሳኤ ነው። እስኪ ትንሳኤ በሉ በሉ እንጂ ትንሳኤ ነው። ጋብቻ ትንሳኤ አለው። መታመም ብቻ አይደለም። ጋብቻ መሰቃየት ብቻ አይደለም። ጋብቻ ዋጋ መክፈል ብቻ አይደለም። ይሄ ሁሉ ነገር ደግሞ በላይ በሰማያት እግዚአብሔር አምላክ ዋጋ ይሰጣቸዋል። እቺን ትንሳኤ ከማክበራችን በፊት ግን አስተውላችሁ ከሆነ እስከ ትንሳኤው ድረስ የምንቆይባቸው ዕለታት አሉ። እያንዳንዱ ቀን ራሱን የቻለ ምስጢር ቢኖረውም ይሄንን ምስጢር ቅዱስ ቄርሎስ ለጋብቻም ጭምር የሚተረጎም ነው ይሏል። አብራችሁን በሉ እስኪ ማዕዶት በሉ። አይዟችሁ አይራባችሁ፣ ምግቡ እየተስተካከለ ነው። እስኪ ማዕዶት በሉ። የእሁድ ትንሳኤን አክብረን መጀመሪያ የምናገኘው ሰኞ ማዕዶት ነው። መሻገር ማለት ነው። ብዙ ተሻግረው የደረሱትና ብዙ አልፈውት የመጡበት ጎዳና ባለትዳሮቹ እንዳለ በማዕዶት ታውቃላችሁ ይላል። እየሰማችሁ ነው? እየሰማችሁ ነው? ማክሰኞስ ምንድን ነው? እሺ ከኋላ ልጀምርላችሁ እንዲመቻችሁ። ቅዳሜ ቅዱሳት አንስት ነበረ። አርብ ቤተ ክርስቲያን ነበረ። ሐሙስ አዳም ነበረ። ረቡዕ አልዓዛር ነበረ። ማክሰኞ ማን ይሆናል ማለት ነው? እስኪ ቶማስ በሉ። ቶማስ የክርስቶስን ትንሳኤ ካላየው አላምንም ያለ ነው። ዛሬ እነዚህ ልጆች መጋባት ካላየው አላምንም ብሎ የመጣ ሰው ሊኖር ይችላል። ምክንያቱም ከፍቅሩ አንጻር ነው። እየሰማችሁ ነው? ሶስተኛው ቀን አልዓዛር ነው። እስኪ አልዓዛር በሉ። አልዓዛር ክርስቶስ ከሞተ በኋላ ሄዶ እያለቀሰ ያስነሳው ነው። ዛሬ በልጆቻቸው ከልጅነት ጎራ ተነስተው የራሳቸውን ጎጆ በመቀለሳቸው ምክንያት ያለቀሳችሁ የላችሁ? ያለቀሳችሁት ለቅሶ ግን በሐዘን ሳይሆን በምንድን ነው? በደስታ ነው። አራተኛው ቀን አዳም ነው። እስኪ አዳም በሉ። አዳም በነገራችን ላይ በጾታው የወንድ ስም አይደለም። እሺ ለወንድም ለሴትም የሚሰራ ስም ነው። አዳም ማለት መልካም ማለት ነው። ወንድ ብቻ አይደለም መልካም፣ ሴትም ጭምር ምንድናት? መልካም ናት። ስለዚህ ዛሬስ መልካም ነገር እግዚአብሔር አሳይቷችኋል አላሳያችሁ? ጥሩ። አምስተኛዋ ቀን ቤተ ክርስቲያን ናት። እስኪ ቤተ ክርስቲያን በሉ። ከትልቁ ቤተ ክርስቲያን ትንሿ ቤተ ክርስቲያን የምትባለው ደግሞ ይሄ ጋብቻ ነው። ለትልቁ ቤተ ክርስቲያን የሚያስፈልገውን ግብአት በሙሉ የሚያሟለው። ስድስተኛዋ ቀን ቅዱሳት አንስት ነው። እስኪ ቅዱሳት አንስት በሉ። እኒህ ሴቶች ደግሞ የክርስቶስን ትንሳኤውን ለማየት እየተሽቀዳደሙ ጌታቸው ከመነሳቱ አስቀድሞ በሌሊት እየሄዱ ሽቱ ለመቀባት የሚሮጡ ናቸው።
ልክ እዚህ ውስጥ ተሰብስበው የነሱ ደስታቸው ሆኖላቸው ስጦታ እንደሚያመጡት ሰዎች የመጨረሻው ቀን ዳግም ትንሣኤ ነው። እስኪ ዳግም ትንሣኤ በሉ። ይሄ ደግሞ ክርስቶስ መልሶ ላያንቀላፋ ያላመኑትንም ጭምር ለማሳመን መልሶ የታየበት ነው። ስለዚህ እግዚአብሔር አምላክ እውነትም ታላቅ ነገር አድርጓል አላረገም? እናንተስ ምን ብሏቸዋል? ደስ ብሎናል። ስለዚህ ይሄን ታላቅ ነገር አንደኛ እንደ ቀላል ነገር አንመልከተው። አለመታደል ሆኖ ብዙ ሰርግ ቤት እንደምታውቁት ብዙ ሰው ህዝብ ይሰበሰባል፣ ብዙ ሰው ይመጣል ልክ እንደ ለቅሶ ቤት። ግን ቃለ እግዚአብሔር ሲማር ብዙ ሰው አይሰማም እና ስለ ሰርግ ያለን አረዳድና ምልከታ በደስታ ቀን ላይ ብቻ የምንገኝበት ነው እንጂ ክፉ የሆኑ ቀናቶች ወደፊት ሲመጡ ግን የምንታጣበት መሆን የለበትም። ዛሬ የተገኛችሁበት ሰርግ እንድትበሉ እንድትጠጡ ደስ ብሏችሁ እንድትሄዱ አይደለም። እነዚህ ባለትዳሮች የጀመሩትን ህይወት ነገ ገፍተው እስከ መንግስተ ሰማያት እንዲደርሱ በጸሎትም እንድታግዙ ነው። ባትበሉ ይሻላችሁ ነበር። ልትበሉ ከመጣችሁ እዳ አለባችሁ። እዳችሁም ደግሞ እነዚህ ልጆች እስከ መጨረሻው ህይወታቸው ድረስ በጸሎታችሁ ስትቆሙ ሁሌ ምን ታረጋላችሁ? እስኪ እናስባለን በሉ። በነገራችን ላይ እኔ ያልኳችሁ ነገር አይደለም፣ ቃሉም የሚያዛችሁ ነው። እስኪ እናስባለን በሉ። ግዴታችን ነው የሁላችን። ምክንያቱም ይሄ ትዳር አስደስቶናል፣ ይሄ ትዳር ሰብስቦናል፣ ይሄ ትዳር ደግሞ እስከ መጨረሻው በፍሬ በዘር ተባርኮ እናየዋለን ካልን የነሱን እያጋጠማቸው ወይም ሊያጋጥማቸው የሚችለውን ነገር በሙሉ መፍትሄ መስጠት ከእግዚአብሔር በታች የኛ ኃላፊነት ነው። ታላቅ ነገር አድርጎ ለዚህ ቀን የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። በጣም የሚገርመው ነገር አንድ ቀን የማይቀየረው ምንም ነገር የለም። እየሰማችሁ ነው? ከሳምንት ከወራት ትላንትና ምናምን ፋሲካ እያለ ነበር እንጠራት የነበረው ወይዘሪት እያለ ሳያት በጣም ነው የገረመኝ። ከዚህ በኋላ የምትላት ወይዘሮ ነው። እና አንድ ቀን በጣም ነው የሚገርመው፣ ብዙ ነገሮችን ይለውጣል። አንድ ቀን ብቻውን የነበረ ሰው አካሉን አግኝቶ ህይወት ይጀምራል። አንድ ቀን ትላንትና የነበረውን ታሪክ በሙሉ ለውጦ አዲስ ታሪክ ያስጀምራል። ስለዚህ እግዚአብሔር አምላክ በዚህ ሁሉ ጉዟቸው እውነት የሚችሉበትን የሚበረቱበትን የሚጸኑበትን እንደጀመሩት ደግሞ ፍጻሜያቸው አምሮ በዘርም ተባርከውም ጭምር ለማየት አምላካችን ልዑል እግዚአብሔር ሁላችን ይፍቀድልን። ያስተማረን የመከረን አምላካችንም ስሙ የተመሰገነ ይሁን። ታላቅ ነገርን ያሳየን እግዚአብሔር ክፉንም እንዳያሳየን ፈቃዱ ይሁንልን። የእውነት አይናችሁን ለምናችሁ የምታወጡት ቢሆን ኖር አስቡት እስኪ፣ ክፉ ታይበት ነበር። ጆሮህን ለምነህ እንዲሰማ ብታረገው ኖሮ ሙዚቃ ትሰማበት ነበር። አፍህ ለምነህ ዲዳ ሆነ ተፈጥረህ ለምነህ በጸሎት የምትፈታው ቢሆን ኖሮ ከእግዚአብሔር ምስጋና ውጪ ስድብ ትናገርበት ነበር። አታረገውም። ራሱ በዋጋ እንዳገኘው ታውቃለህ። አያችሁት? እግዚአብሔር በነፃ ብዙ ነገር ሲሰጥ ግን እኛ ዋጋ ቢስ አረግን የማይወስደው መሰለን። ሁሉም ነገር እኛ ውስጥ ያለው ዋጋ ተከፍሎበታል። ሁሉም ነገር ልውሰደው ካለ ትላንትናና ነገ ራሱ አይከለክለውም። ሰዓታትም እግዚአብሔር አምላክ አይከለክለውም። ምንም ነገር ማድረግ ይችላል እኛ ላይ። አሁን እግዚአብሔር ያደረገልን ድንቅ ስራዎች ከምስጋና ውጪ በምንም ዋጋ ኳንቲፋይ ልታረጉት አትችሉ። ትልቁ ለእግዚአብሔር ልንሰጠው የምንችለው ነገር ስለተደረገልን ነገር ምን ብቻ ነው? ምስጋና ብቻ ነው። ሌላ ምንም ነገር የለውም። በፍጹም እንዳታስቡት። ራሱ ይሄ ልባችሁ የሚረካበት ነገር አለ አይደል? ከዚህ በላይ እግዚአብሔርስ ምን ይፈልጋል የሚል ነገር አትፈልጉ። በፍጹም ሊሆን አይችልም፣ ሊገኝም አይችልም። ዲያቆናት በንጽህና ኖረው በንጽህና አግብተው መቀጠል ይችላሉ። ካልሆነ ደግሞ መንኩሰው ወደ ምንኩስና ህይወት ወደ ቅስና ማደግ ይችላሉ። ቅስናውን ወይ በትዳር ወይ በምንኩስና ነው ሊያመጡት የሚችሉት። እና ያ ዲያቆን ከአንዲት ውብ ሴት ጋር አደረና ክህነቱ ፈረሰ። እና ክህነቱ እንደፈረሰ ታወቀ። ማን ሀገር ውስጥ ያስቀምጠው? እሱ አንዴ ለሰራው ኃጢአት ሰው ብዙ አመት እያስታወሰ አቆሰለው። እና ሰው ይሄን ያክል ካቆሰልኩ እግዚአብሔርም ይሄን ያክል ያዝንብኝ ይሆን ብሎ ወጣና ጉድጓድ ቆፍሮ ስለ ኃጢአት ያለቅሳለሁ ብሎ ጉድጓድ ውስጥ ገባ። እና ሰው ስለዛ ሰው ኃጢአተኛነት ያሳይ የነበረው መልስ ግን እግዚአብሔርን አላስደሰተውም። ማንም ሰው በነገራችን ላይ እኔ እናንተ ኃጢአት ሰርቶ ያለን ሰው ኃጢአተኛ ነው ብለን በምንደጋግመው ክስና ወቀሳዎች ውስጥ እግዚአብሔር ደግ አረጋችሁ እኔም እኮ መናገር እንደው ምልከው አጥቼ ነው አይልም። ማንንኛስ እሱ እንደዛ ምንለው? በደሉን ሰርቶ በደለኛ ነው ማለት አንድ ነገር ነው። ስለሰራው በደል ግን የሚምረው እግዚአብሔር እንዳለ እኛ ደግሞ እንደማይምረው አስመስለን ተስፋ እስኪቆርጥ ድረስ ማስጨነቅ ሌላ ነገር። አስቀመጣው ጉድጓድ ውስጥ ቆፍሮ ገባና መጸለይ ጀመረ። እና ከተማው ላይ አገሩ ላይ ዝናብ ጠፋ ሙሉ በሙሉ። በቃ ምንም ነገር አልገኝም ማለት።
መራዊ መጣ ዲያቆኑ መጣ ተቀበሉ ውጡ ተቀበሉ እልል መራዊ መጣ ዲያቆኑ መጣ ተቀበሉ ጻኦ ተቀበሉ መጣ ዘመጣ አምላሎ ዘመጣ አምላሎ መራዊ መራዊ መጣ ተቀበሉ ጻኦ ተቀበሉ እልል መራዊ መጣ ተቀበሉ ጻኦ ተቀበሉ እልል። ብዙ ሰው ደስታው ስሜት ዲስራፕትድ እንዳይሆንበት ሊረብሽ የሚችል ነገር መስማት አይፈልግም። ሰቆቃ፣ ጭቆና፣ ረሃብ ምናምን መስማት አይፈልግም። ተው እኔ መጨነቅ አልፈልግም። በጣም ሮንግ ነው። በጣም ትክክልም አይደለም። ከእግዚአብሔር የሚገኘው ደስታ ይሄንንም አድምጦ የሚያስችል ደስታ ነው። በዛ ውስጥ ደግሞ የሚሰማው ሀዘን ደግሞ ለሌላው ደስታ የመጨነቅ ስሜት ስለሆነ ወይም ፍላጎትና ስጦታ ስለሆነ በዛም አድርገን ማየት እንችላለን። ከዛ ውጭ እለት እለት አመስጋኝ መሆን ስላረገልንም ስለተደረገልንም ስላላደረገልንም ስለሚያደርግ ሰቦቼ ቪዲዮ ይህን ይመስላል ማለት ነው። የተለያዩ ሶሻል ሚዲያዎች ላይ የተለያዩ ዩቲዩቦች ላይ እና ሚዲያዎች ላይ የተለቀቀው ቪዲዮ ይሄ የተቀናበረ ነው ከዛና ከዛ እየተደረገ ማለት ነው። ሜቢ እኔ ሚዲያ ላይ የሚያየሁት ነገር ይሄን ነው ማለት ነው። እና ይሄ የምታዩት ዝማሪም የምታዩት የሰርግ ፕሮግራምም የምታዩት ተክሊልም ተክሊል ያደረጉት ምናምን ነገርም የሌላ ነው። ይሄ በኤዲት ነገር የመጣ ነገር ነውና ይሄ የሌላ ሰው ቪዲዮ ነው እንዳየነው። ዲያቆን መምህር ዘላለም የሌላ ሰዎች ላይ ወይንም የሌሎች ጥንዶች ላይ ነው ሲያስተምር ያየ ነው ማለት ነው። ሌሎች ተክሊል የደፉ ሰዎች ጋር ነው ሄዶ ተጋብዞ እያስተማረ ያየ ነው ማለት ነው። ስለዚህ ቪዲዮ እንዳለ ሜቢ የተጫኑት ቪዲዮዎች ስህተቶች ናቸው። ሜቢ ይጋቡ አይጋቡ እኛ የምናውቀው ነገር የለም። እግዚአብሔር በሚያውቀው የእነሱን ልብ እኛ አናውቅም። የሆኑ ጓደኛ የሆኑ ይሁኑም አይሆኑም እኛ የምናውቀው ነገር የለም። ሜቢ እግዚአብሔር ያደርግላቸው። ጓደኞች ከሆኑ ሁለቱም መልካም ልጆች ናቸው። መምህር ዘላለምንም በቅርበት አውቀዋለሁኝ እኔና ሁለቱም መልካም ልጆች ናቸው። እግዚአብሔር ያሳካላቸው። ሜቢ ሚኮ ነው ማነው እሱ ምን እንዳለው እኛ ጓደኛ ሆኑ ትዳር ሆኑ እኛ ይሁኑ ደስ ይለናል። ስለዚህ ስለነሱ የተወራው ነገር ውሸት እንደሆነ እሱም ተናግሯል። ቪዲዮ ላይ አስቀምጫለሁ አይታችሁት ከሆነ ማለት ነው። ስለዚህ እኔ ላይም የተለያዩ ሶሻል ሚዲያዎች ላይ የተለቀቀው ነገር ስህተት እንደሆነ ልነግራችሁ ወዳለሁኝ። ይሄ ቪዲዮ እንዳለ ቪዲዮ ከሌላ አይታችሁ ከሆነ ቀዳሚ ጸጋ ማን ነው ሰርግ ላይ የዘመረው ዝማሬ ነው። ማን ነው ጌጤ ባለሻሹ የሚባሉ ዘማሪ ላይ የተገኘበት ፕሮግራም ላይ የተዘመረ ነው። ቪዲዮቹ እንዳለ በቃ ከዛም የመጡ ናቸውና በእኔ ሚዲያ ላይ በተለቀቀው በኩል ጎንበስ ብዬ ይቅርታ ማለት ወዳለሁኝ ማለት ነው። ካሁን በኋላም የተለያዩ አዳዲስ መረጃዎችን ወደ እናንተ ማድረሳችን አይቀርም። እውነተኛና ትክክል የሆኑ መረጃዎችን አይታችሁ ከሆነ ወደ ኋላም ያለፋችሁ ማየት ትችላላችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለፈ ነገር አናቀርብም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚመጡትን ነገሮች ለመጋፈጥ የሚመጡትን ነገሮች ለማጋለጥ ውስጥ ላይም ከውጭ የሚመጡትን ነገሮች ለሕዝቡ ለምእመኑ የማድረስ ስራ ነው እየሰራን ያለ ነው። በፕሮቴስታንቶች ዙሪያ እንሰራለን። ፕሮቴስታንቶች የሐሰት ትምህርት እያስተማሩ እንደሆነ አሁንም እያጋለጥን እንገኛለን ማለት ነው እና የወጡትን ልጆች ወደ ቤታቸው የመመለስ ስራ በዚህ ሚዲያ እየሰራ እንገኛለን ማለት ነው። ስለዚህ ለዚህ ቪዲዮ ይቅርታ ለመጠየቅ ወዳለሁኝ። ቪዲዮ ይሄን ይመስላል ማለት ነው። ስለዚህ እስከ ቪዲዮ ፍጻሜ አብራችሁን ስለሆናችሁ ከልብ ነው ማመሰግነው። ይቅርታዬንም ትቀበሉኛላችሁ ብዬ ተስፋ አደርጋለሁኝ። ሚዲያውን ሰብስክራይብ አድርጉ። ቪዲዮውን ደግሞ ይህን የይቅርታ ቪዲዮ ላይክና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ በእግዚአብሔር ስም ጠይቃለሁ። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መድህን ሚዲያ የሁላችን ሚዲያ ነው፣ የቤተ ክርስቲያን ሚዲያ ነው። ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምንሰራበት ወደፊትም በደንብ የምንሰራበት ሚዲያ ነው። እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቸር ሰንብቱ።